ايوه دهنا መጣች ያለ አንዲ ነገር አይሰራም ሰው ፋጢማ ግርሽን ምን ላድርሰው አለ ያለ አንዲ ነገር እኮ አይወጣም ሰው አይደለም ወላሂ በብርቱካን ሪፖርት ይቀርባል የዶሮይቱ በጣም አስደንቆኛል ዝም ብሎ አለ እንዲው አፍጣጋት ያረጉት እንዲው ዝም ብሎ ይሄድ ያላለ ሞከከ ነው በቃ ለላጊያችን ቢዘንብ ጥሩ ነበር ለከብቶቹ ከስተዋል በሮቹ ራሱ አረክ ደረቅ በሉሃ ምን ያረጋል አለ ሰራባትሽን እንዲፋ ካረክሽማ አለቀ ተመልካቾች ገልሻ ደርሰናል ከስንት ጊዜ በኋላ ገልሻ ስንመጣ ዝናብ ጣለ ሩሚ ጀማል እናቴ እየመጣች ነው ልትቀበለን ዛሬ ወላሂ ማና ቶሎይታ አማናችሁ አማናችሁ አልহামዱሊላህ አገር አማን ነው ይሄና አልহামዱሊላህ ተጠፋፋን ጥላውን ያዝ አባዬ ጥላውን ያዝ አንተ ጥላህን ያዝ እንዳይመጣ ካይለን ከርሞ ወዴ አረ ዲክ እንዴ ጥሉህ እንዴ አያ ማታ በጊዜ እሺ ዘልቃለ እሺ መጠበቅ ምናምን የለም ጫን አርጉና ማለት ታዲያ ለምን ለሰራ አባ ሸናው ወይኔ ከስንት በቃ ሁሌ ገልሻ ስንመጣ ዝናብ እንደጣለ ቀረጻ እንዳደናቀፈን ነበር ዛሬ እንኳን አደናቀፈን አንልም እንኳን ጣለ ባለጥላ ደስ ብሏል ዛሬ እንዴት ነው ገልሻ በመምጣት አባዬ ደስ ብሏል እስኪ ንገራቸው እዚህ ጋር በቃ በርስቲ ገልሻ ይሄ ነው ሀገሩ ይሄው አይ ጉድ ቅብቅቡ እንዳለ ደርቆ ዝናብ እያለ የካቲት ያለፈ የካቲት 23 ዛሬ ይገርማል አረ በራንቱ ምን ዋጋ አለው ደጉ ጋር ሀገሩ የሚለው ቀረ ብር ሆነ ሰውን የሚያገራው ሁለት ይገባል በየቀምጤታ እንዴ አንድ ሳይቸግር መጀመሪያ እየመጡ እሱኑ ነው የሚለምኑ እስቲ ባለ ጠላው በርስቲ ትናንት በጥብጠዋል ትናንትናማ ስንት ቀን እህድ ያለሁ እያልክ ጋሽ ፈንታው እንዴት ውለሃል አማን ነው ወይ አለን አልহামዱሊላህ ሰላም ናችሁ ቤተሰብ ሁሉ ደግ ነው አለን ደግ ናችሁ ወይ ሰላም ነው ወይ አማን ነው አለን አልহামዱሊላህ ደህና ናችሁ እንቁናችሁ ደግ ናችሁ ወይ ደህና ናችሁ ቤተሰብ ሰላም ነው አገር አማን ነው አለን የዝናብሳ እስኪ እንደው አላህ ያንጣው በወጉ ተመልካቾች ይሄ አያቶቻችን መቃብር የዘመዶቻችን የሲወዱ መንደር ነዋሪዎች እቺን ምድር ሲሰናበቱ እዚህ ጋር ነው የሚያርፉት ግራና ቀኝ አላህ ይማራቸው እነሱንም ሩሚ ጀማል ተወለደች ተናናታል ትነግረኛለህ ልጅን ታቀፌ እንድመጣ አረክ ልወስድብህ ነው ደግሞ ወጣ አይደለም ይፈርሳል አረባል አረህ እንዴት አርጎ አስሮታል ይሄን አህያ ምንና ልጅ ምን ነው አረ ሊቀበለን ነው ሩሚ ሊቀበለን ነው አረ ከፋተ ነው እንዲህ ባጭሩ ያስቀረህ በአውቶቢስ መጣን ዛሬ ይኸውልሽ ሌላ መኪና አጣች አረ እንደው ሞልቷል ሲሉን ይመቻል አይዘጠዝጥ አቧራ የለው ብታይ ከፍ ያለ ስለሆነ ያቺ አርግፍግፋ ነው የምጥልሽ እዛ ወደ መሬት ብቅ ስላለች እንደው በቃ ሰው ሁሉ ቤት ሰርቶ ሊሞት ነው ደግሞ ይሄ ማን ነው እንጨት ተመዝገቡ ተብሎ አባቴ ሂዳ ይዞ አሁንማ አባርቷል ሂድ ትፈራለህ ዝናብ ልጅ እኮ ያሳድጋል
ተመልካቾች እንግዲህ ገልሻ ደርሰናል። የኢፍጣር ፕሮግራማችን የዘንድሮው እናሳያችኋለን። እኔና ሩሚ ብቻ ነን የመጣ ነው። ወይዘሮ ሶፊያ አራጌ ለጊዜው አልመጡም። ሰርፕራይዝ ይኖራችኋል ከአንድ 2 ወር 3 ወር በኋላ ለምን አልመጡም ለሚለው ምላሽ እነሸ እናቴ አንተ ታልመጣ ስራው አይተን አብታው ጣራኮ ሙድራ ረመዳን እንዴት ነው? አይሹ ረመዳን እንዴት ነው? ይሄና ጥሩ ነው። ሰግዳችሁ የመጣችሁ ነው? የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር እያስገነባ የሚገኘው መሆን ሪል ስቴት ከባለ 1 ጀምሮ እስከ ባለ 3 መኝታ ድረስ የመኖሪያ አፓርትመንቶችን እንዲሁም ግንባታቸው ሙሉ በሙሉ የተጠናቀቁ የንግድ ሱቆችን ከማይታመን ቅናሽ ጋር ከ50% ከወለድ ነፃ የባንክ ብድርን ጨምሮ በ4% ቅድመ ክፍያ ብቻ ይዞላችሁ መጥቷል። ባለ 1 መኝታ 80 ካሬ 6.2 ሚሊዮን ብር የነበረው በ5.6 ሚሊዮን ብር ብቻ፣ ባለ 2 መኝታ 120 ካሬ 9.4 ሚሊዮን ብር የነበረውን በ7 ሚሊዮን ብር ብቻ፣ እንዲሁም ባለ 3 መኝታ 165 ካሬ 12.9 ሚሊዮን የነበረውን በ9 ሚሊዮን ብር ብቻ ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት በ0905 93 29 42 ይደውሉ። ሞን ሪል ስቴት። እስቲ ልሞክርልኝ። እስቲ ሽንኩርቴን እየላኩ ሙከራሽን ጣውላችን ወይ ነው ላይ ይሄው እኔም ለማተር ነው። በላያ እንግዲህ ተጫዋቱ ውሩራ አበሉ። ተመልካቾች እንዴት ናችሁ? እንግዲህ ዛሬ ገልሻነን ያው እንግዲህ በስንት ወር ስንመጣ ዝናብ ጣለ። ውጭ ላይ መስራት አልቻልንም ዝናብ ስለሆነ እንግዲህ በየአመቱ እንደምናሳያችሁ ስንተኛ አመታችን ነው ስናሳይ? ሶስተኛ አመታችን የረመዳን ኢፍጣር ስናሳያችሁ የመጀመሪያው አመት እኔ ብቻዬን መጥቼ ባለፈው አመት ደግሞ ሶፊ ጋር የዶሮ ጥፋ ያለ የዶሮ ወጥ ውጭ ላይ ሰርተን አሳይተናችሁ ነበር። አሁን ደግሞ እናቴ ጋር ዶሮ ወጥ ያው ትንሽ ጊዜ ስለሚወስድ ስጋ ወጥ እየሰራን የማፍጠሪያውን ሂደት እያንዳንዱን ነገር እናሳያችኋለን። አየም አለ እንግዲህ ከሳውዲ ከተመለሰ ለመጀመሪያ ጊዜ ልታዩት ነው። ብዙዎቻችሁ ከሳውዲ መጥቶ ሳውዲ ያየውን ነገር በሙሉ ለእናታችን ሲዋራት ለጎረቤት ሲዋራ ማየት ፈልገን ነበር ብላችሁኛል። ለሱ በጣም ይቅርታ ጠይቃለሁ። ያንን አላቀርብኩም። እንደው ሳውዲ ያየውን መጥቶ ለሀገሬው ሲዋራ እንዴት ሳታሳየን አሉ። ጉነታቸው ስተታል ወላሂ ስተታል ያሉ ዘመዶች እነሱ ለዘመዶቼ ለእህቶቼ ለአባቶቼ ለእናቶቼ ደስታውን ያለ መንገሬ እዛ ቦታ ድርሼ መጣሁ። ደስ ብሎ መጣሁ ብዬ ደስታውን ያለ ማካፈሌ በጣም ስተት ነው። እኔ ደግሞ ምንድነው ልክ ከዛ መተህ ናፍቆት ተከርሞ ሰላም ሲሰጣጥ ምን ሲል ካሜራ ማውጣቱ ምቾት አልሰጠኝም። አንዳንዴ ካሜራ የተፈጥሯዊ መስተጋብርን ይሻማልና ለማንኛውም ዛሬ ዘይሯችሁ። እሺ እናቴ አንቺ ነሽ እንግዲህ ከተገናኘሽ በጣም የቆየሽው። እንዴት ነሽ? አልሐምዱሊላህ እስቲ ዘይሪያቸው። የግ ከረምሽ ወይ? ደህና ነን። እናንተሳ እንዴት ናችሁ? አማን ናችሁ ሆይ? እኛ ደህና ነን አልሐምዱሊላህ ረቢል ዓለሚን። ይዞናል ረመዳንን በደህና ተቀብለን ይዘነዋል። በደህና ደግሞ የምንጨርሰው ያርገን አብረን። አዎ እናትዬ አልሐምዱሊላህ። እና አየሳ ዘይራቸው እስቲ። ኧረ ሰላም አለይኩም እንደምናችሁ? እንዲያው ደህና ናችሁ? እኔም ደህና ነኝ። ሸሆቹ ተቃፍ ያላችሁ ሁሉ አማን ሁኑልኝ እያልኩ ዱዓ እያረኩ ነው። ትንፋሽ በጥስ ሲል ዱዓ እያረኩ ነው። ነጃ ሁኑልኝ፣ ደህና ሁኑልኝ፣ አላህ ይጠብቅልኝ፣ ከማንኛውም ነገር ተጠበቁልኝ እያልኩ ዱዓ እያረኩ ነው። እንኳን የተገናኘን እናቶች ደግሞ ረመዳንን ይኸው ይዘነዋል። አቦ ይዘነዋል። አዎ እንግዲህ ተመልካቾች አብረን ቆይታ እናደርጋለን። እንዴት ነው አየ ረመዳን እንዴት ይዟል? ረመዳን ደህና ነው። ረመዳን ተምሩን ብቻ ጨረሱብኝ እንጂ ቶሎ ሌላው ደህና ነው። ተምሩን ጨረሱ። ውሮቹ ሲወጡ ሲገቡ ጎረጎሩት።
አሁን ይዤ መጥቻለሁ። ይበሉኛል አሁን ኧረ ወየው ያውላ ተምራመድ ያደረጉት ባንተ ሰሞን እንትን ለዚህ ማስቀመጫ ነገር የለም እቃ አየው እንዴት ነው ከሳውዲ መልስ ኑሮ እንዴት ይዟል ከሳውዲ መልስ በጭቃ ሀገራችሁ ቤቱን አትርገጡ ምንድነው ስልክ አይሰጥም ያለ ዓለም እኮ ዓለም ምንድነው ዓለሙ ዓለም በገበያም ያገኝ በዛም ልጅ ይውጣል እንዴው ልጅ ይውጣለታ እንዴ ደግሞ ሾዎቹ ደግሞ እዛ ሀገር ያሉ ሸህ አው ሾዎቹ እሺ አንድ ሽርጥ ይሄ እንትን አንድ ቀሚስና አንድ ፎጣ ወስጄ አንተም ከሳውዲ ስጦታ ከተበረከተልህ ውስጥ አው አንድ ፎጣና አንድ ጀለብያ አው እሺ ደግሞ አንድ መስገጃ ያን ሰጡ ተካሻ ነው ይወገሩ እኔ ለምንድን ነው ጥሪ ያልከው አጤ ምን አረኩ ቅድም ሀያት ዘይር ነበረብኝ እንጂ ምን ሰርተህ ነው ምን የሰራው ስራ ምንድነው አረ እኔ ስራ የለኝም በየትኛው ካይረ ስራ እሱ እንደው ሊመራ ይፈልጎ ነው አልካቸው አረ እኔ እንደው ስራ የለኝም ሊያስምረኝ ወሰደኝ አንድ ልጅ ነው ዱአ አድርጉልኝ ሊያስምረኝ ወሰደኝ ስራ ሊያስምረኝ ወሰደኝ አንድ ልጅ ነው ለሱ ዱአ አድርጉልኝ እንደው የሚያገኝ ሰው ሁላ ምን አለ እንደው አንድ ሰውዬ የሚበላው በሳማ ነው አሉ ቤቱ የሚበላው በሳማ ነው በሳማ ሲበላ አንድ ባልንጀራው ቤት ይሄድና ይሄስ ሳማ እንደው እሱ ቤት ይሄድና እንደው ወሰርቶ ቢያበላይ ብሎ ተነስቶ ሄዷል ቢሄድ እዛም ቢሄድ ያው ሳማ ነው ይሄ ሳማ ተቀድሞ ይመጣል እንዲያለው እንዲህ ይሆናል ይሄ ሳማ ተቀድሞ ይመጣል እንዲያለው ሆነ ይላሉ አሁን ወሬው እኛ ተዛታን መጣ አስቀድሞ መጥቷል አንድ ባንድ ተቀድሞ መጥቷል ስለዚህ ያገሩ ሰው ሁላ ተገራረመ ረይታው እሺ እናቴስ አረ በጣም የሚያደንቅ ነው በጣም የሚያደንቅ ነው እንደው የሄደ ጊዜ እንዴት ነበር አንቺ የተሰማሽ ስሜት ከመጀመሪያው ሳይመጣ በፊት ሲሄድማ እንደው በቃ ሲወጣ ተቤት እንደው ወጣ ገባ አለና አሁን አውፍ በይኝ አሊማት እንግዲህ አውፍ በይኝ በዲህና ደርሼ ልምጣ ሲለኝ ማለት ነው በቃ ለከኔ እንደው አንዲን ስራው ሆዴ ገባ ለእሱ የለቀቁ የሰው ያፍ በይኝ ያለው ይመለሳሉ እንደው ለእሱ የለቀቁት አሁን እንዲሁ ስል ምን አለ አልহামዱሊላህ እዛ ሆናችሁ ደግሞ ተተደውሉልኝ ደስ አለኝ አረ ሐምዲ ነው ደስታ ነው ዓለም አገር እዛም ሆነንስ ቪዲዮ ላይ አላያችሁ አይተናል እዛው ያለንኛ ሳንመጣ አዎ አይተናል እሺ አይስ እኔ ቻው ብየሰይ አንዲ ነገር አለ መቼ ባርባር አላለህም ባርባር አላለኝም እንዴው ሰው ወጥቶ ይሄን ሁላ ግርጥሽ ዘሄድ እንደ ያለህን ነገር አላህ ይሁነኝ እንጂ ነው በሆድ ያልኩት እንጂ ሌላ ነው እንጂ ሰው ወጥቶ እንደው በሰላም መመለስ እኮ አንዲ ነገር ነው ብለህ ሰክተህ ነበር አዎ አረ ሰው በሰላም ሰው እኮ ያለ አንዲ ነገር አይሰራም ሰው ፋጢማ ግርሽን ምን ላድርሰው አለ ያለ አንዲ ነገር እኮ አይወጣም ሰው አይደለም ወላሂ ያለ አንዲ ነገር አይሰራም ሰው ፋጢማ ግርሽን ወይ ላድርሰው አረ ወደ ዝርዝሩ አንገባ በረመዳን ያለ አንዲ ነገር አይሰራም ሰው ፋጢማ ግርሽን ወይ ላድርሰው ብለን እንለፍ አዎ ዝርዝሩ በረመዳን ያስፈልጋል ይሁን እንደፈቀደው በዝርዝሩ ይቅርብን ለዝርዝሩ ይቅርብ እሺ አልኩኝ መቼም ደህና መጣሁ አልহামዱሊላህ ረብል ዓለሚን የሚገርም ነው ከዛ ከመጣ እናቴ እንዴት ነው ሁኔታው የዛ ሀገር ኑሮ አልሆነልኝም አልተበላኝም ብሎ ሲል ነበር እስኪ ነገር ይብስ ኧረ አልተስማማውም እኔ የሰራሁት ተኸለዘህ እንደው በየት አልገባለትም አሁንም አልተበላኝ ሲኒሙት ታፎ የወጣ ዶሮይቱ ነው ታዲያ ዶሮ ሞልቶ የለም እዚህስ ማረር ነበር እንደዛ እኮ ነው ማለ ቃልቸው ማን ነው ችግሩ ዶሮይቱ እኮ ታረደች እንደዛ ተበስላለች ኧረ አቦታው ምን ያረጋልሃል አቦ ድንች አይበስል እንኳን ዶሮ ምን እንዲያው የማይሆን ነገር አጣው የፋብሪካ ዶሮ ያን ሲንቸከቸክ አላየሁም እዛ ተጥሉ ሲንቸከቸክ ምን ገባበት ቤት ሲንቸከቸክ ይኸው ዘይቱ ይዘላል እዛ ላይ ያኮላ በሽታ ነው እኮ ትክክለኛ ጤነኛው ምግብ የኛ ነው ያንዴው ሲብለጨለጭ አምራለኝ ሌላ ባበለት አብራ እንትን በለሽ ነው
እና እንግዲህ ማፍጠሪያ እየሰራን እየዋጋናችሁ ነው። ስለዚህ አየ የምግቡ ነገር አስቸግሯል። የምግቡ ነገር አስቸገረኝ። ምንም ጨጓራያም አልተቀበለ። የመቆርዳ የሥራ መጥቷል ዝም ብለን ማታውቀውን አሁን ጎረነናል ካ እዛ ይመጣሉ ብሎ ተጠንቅቀው ነው አሳምረው ሰርተው ይጠብቁና ማዱን አው ቀረብ ነው። እኛ ፌስታላችን ላይ ጠረጴዛችን ላይ ፌስታላችንን ጣል አድርገን ማውለቅ ነው። እያወለቁ መጣል ጋሽሞኛ በለኝና አንድ ነገር እኮ አለው ላይ ታዲያ እንዴ ሀገር የሽንት ቤት የለም። ያን ሁላ በልተን እንደው ምንም የሽንት ቤት የለም እኮ እንደው ስሙን ሽንት ቤት አይደለም እንጂ እንዴት ቢስማማን ነው አልኩ። አሸለጥኩ እኮ ታይ አንዲ በጉ አሸለጥኩ አሸልቼ ነበር ወላሂ አሸልቼ ነበር። አሁንም ጺም አርጎ ነው ጺም አደገ ሳይ ይሄግ አይቻቸው እዛ አዎ አይቻቸው ጃል እንደነሱ ይሄ አይ ምንም ኢትዮጵያ በሆን ኢትዮጵያ ብላያች ልጅ ስለ ምግቡ እንደው በጣም ያስደነቀኝ እኔ ሩዙም ሁሉም የዶሮይቱ ነው ሲያወራኝ የዶሮይቱ በጣም አስደንቆኛል። እንዴት ምን ያዋጥ ማለት በቃ እንደው ዝም ብሎ አለ እንዲሁ እንዲያለኝ ናት አካሏ በቃ እንደው ዝም ብሎ ነገር የለም ማለት ውስጥ አለ ውስጥ የለም በሽታ ወጣል አለ። አሁን ከዛ ዝም ብሎ አለ እንደው አፍጠጋት ያረጉት እንደው ዝም ብሎ ይሄድ ያለ አለ ሞክክ ነው በቃ እንደው የሞሩዙ የኛን ሀገር ሩዝ አይደለም ማኛ ነው ያ በጭልፋ ሲዘለቀቅ ለየት ያለ ነው። እርዳ ይኸውልህ እንደው አሬራውን ሳቀምሶ መምጣት እኮ ታው ያሬራን ተው አሬራ እንዴት ለሚመስላ አይጣፍጥም እንዴ? ይጣፍጥ እንዴ? እንዴ ሀገራችን መቅመስ ነበር። እኔ አሬራ መቅመስ ብትለኝ ውሃ ግባ ብትለኝ ይሄን እኔ አልቀበለም። ምን አለ እናቴ የቀረው መጥቶ እዚህ አሬራ አለኝ ግን አሬራ ጠጣ ቢሉኝ አልጠጣም ብያልኩኝ አለ። ለምን አቀምስም ነበር አራሱ ለምን አትጠጣውም ነበር ብለው አልጠጣሁም ምን አሬራ አልጠጣም ብዬም ብያለሁ አለ። ማን ያለው ነው ማን የገፋውና አሬራ ያለኝ ከዛው እናቴ ስለ ህዝቡ ስለ ሰውስ ምን አለሽ? ስለ ህዝቡ የውዴታው የሰው ውዴታ ምን ማለት እንዴው በጣም የሚያስደስት ነው። በጣም በለናታችን ይሄንን ለታለም ይላሉ ያመጣሉ። የተጣላው ሰው ላንቺ ይዞ መጥቶ ምንም ይዞ መጣ አረግ ቢጃማው ሀደሬው ምንም የቀረ የለም። የሚያመር በየአይነቱ መጣ። የተጣላው ሰው ሁላ እየመጣ ዘይረኛ አንተ ወይ እዚህ ከመጣ ተመጣ ጣብ የነበርነው ሁላ አውፍ በለን ይላል። አንተ የምትዘየርና አሉ ኧረ እንደው አውፍ በለን አሉ አውፍ በለን እንደው አውፍ በለን እንደው ለካ አፈህ ነው እንጂ ሆድህን ጠንከለውማ እዛ ሄዶ እንደነበረ ወይት ዶ ነው ምናምን አላሉ ብለዋል። ሰይዱ ሲወዱ ኧረ ቀርሜ እንደው አንተ ታይቷል እናቴ እዛ ሆነ አዲያሚ እናንተ እዛው እንዲሆናችሁ አንቺ ሳራሳይሽም አላየሽም እዚህ ታይቷል። አሳይቶኛል መሐመድ። አሁን ያም እንደው ሰይዱ ሲን እንደው እንዴት ሆዱ አላሉ ሰይዱ ሲን እንደው የማይል ህዝብ እንደው የማይጠይቅ እንደው ምን ቢመረቅ ነው የማይል ህዝብ የለም እንዴ እንትን ያለው እንደው ምን ቢመረቅ ማለት እንደው ምን ቢመረቅ ነው እንደው እንዴት ቢያገኝ ነው እና ምኑን አፈቀህ ከምግቡ ውጭ እንደው ካገሩ ምግቡ ያው እንዴ ናፈቀህ ነው ምንም አረባም እኔ ናፈቀኝ ንፍቅ ብሎ የናፈቀኝ እንደው ንፍቅ ብሎ የናፈቀኝ መዲና ነው። ያ ዶሪ ገባንበት ዶሪ የነባዊ ነው የናፈቀህ የመዲና መስጊዱ ነባዊ መስጊዱ አበላላ ብለህ ቀርሞ በአገሩ ሰው አለን በአገር ሰው አለ እንደው በአገር ሰው አለ ሁሉም እዛው ነው እንዲያው ተሰብስቦ እዛው ምንም በአገር ሰው የለም። ይገርም ነው። ከመጣን እኮ ቆየን። ወራችሁ እኮ ሁለተኛው ወራችን ላይ 29 ገደማ ነው የመጣነው 28 27 ነው የመጣነው በገና ሰሞን ነው የመጣነው አንድ ሳምንት በፊት ጥር የካቲት ተወካ አንድ ወር ከ20 ምናምን ቀናቸው አንድ ወር ሁለት ወር ሊሆን ነው ሁለት ወር ሊሆን ነው ከመጣ ሁለት ወር ሊሆን ነው ዘመርሽን ታዘይራቸው
ታልዘይራቸው ደህና መጣው ደህና መጣው በትኩሱ ለሀገሬው ስታወራ እሱም ማየት ፈልገን ነበር አሉ። አይ ምን አደርጋለሁ ፈታሃል አሉኝ እኮ ነጁ ጋር ስንገናኝ እናቴ እዚህ ሆነሽ አየሽው ቪዲዮውን ሳንመጣ የነጁ ጋር ያየሁት ተመጣችሁ ነው ተመጣን እዚህ አየሽ? አዎ ተመጣችሁ ነው ያየሁት። በጣም እንደው የሚያስደስት አንተው ምን ተሰማሽ አንቺ? እኔ በጣም ደስ አለኝ። እንደው አምሮባታል ነጁ በጣም ማሻአላ። ከዛሬው በእርግጥ ተደውላለች በቪዲዮ ግን በቪዲዮ ተደውሎ የሚታየውና ይሄ አንድ አይደለም እዛ ተቀርጾ የሚታየው አረ ይሄ ቆንጆ ነው እናቴ። የሚያምር ልጅህን አገኘሃት እየተባልኩ ነው። ልጅህን አገኘሃት እዛ ይሄ ራሱ እኮ ሌላ ነገር ነው። ህዝቡን ያደነቀው እሱ ነው። እንዴት አንተ ወይ ማፈውስቲ አሁን እዛ ሀገር የሚከደው ባየር ነው የሚከደው፣ ብዙ ወጪ ወጥቶ ነው የሚከደው። ደግሞ እስቲ እሷን ለማያተርን እንደዛ ቦታ ለሌላ ነገር ለሌላ ነገር እየታሰራ ሲዛ ስትገ ኧረ አላህ ምን አሻው ኧረ ምን አሻው ወላሂ ላርግ ካለ እሬ ከተፋለች ይወዲ እናት እያልኩ አጠገቤ ስትደርስ ድረስ አየው ስትለኝ እኮ ነው ያለ ስለዚህ አያሳዩም እየተባለ እዛ እንደዚህ የኛ ሀበሻ ወጥቶ እንደዚህ በመንገር ላይ በምን ይያዛል ጋር አይገናኙም ነው እዚህ ሆሬ ራሱ የሚገናኙ አልመሰለሽም? አዎ ነው የሚባለው እዚህ። አሁን ግን ልጁን አገኛት ይባል ምንም እውነት አይመስልም ነበር፣ ግን ታየ ሰው ጉዳይ አለ። አዎ አባሽ ነው ወንድምሽ ነው የሚባል ርጉሩ ሰዎቹ ደህና ሰዎቹ ነው ነው። አዎ እንትን አሁን ይሄው 2 አመቷን ይሄው አሁን ጨረሰኝ። ስልክ የሚባል አልገዛም ብላ በሷ ስልክ ነው አሉ በየት ተለምተደውልላት። አንተን ራሱ ማግኘት የፈለጉ ብዙ ወጥተው የኔ ተማሪዎች የነበሩ በሚዲያ የሚያውቁን ሊያገኙ ፈልገው ግን አልፈቀዱላቸው። አዎ አይፈቀዱላቸው። አዎ ከዛ ውጭ ደግሞ ፈቅደውላቸው ያገኘናቸው እኛ ከመጣን በኋላ የዛ መስለናቸው እየደወሉ መቼ እናገኛችሁ ነበር። በጣም ጅዳ ያላችሁ ተመልካቾቻችን ያው ይቅርታ እንጠይቃለን። ቀድመን ነው የመጣነው እኛ ግን ቪዲዮዎቹ እዚህ ዘግይተው ሲለቀቁ እዛ እየመሰልናችሁ እናገኛችሁ ያላችሁና አላችሁ ሳይመቻችም እዛ ሆነን ያላገኘናችሁን ያው ይቅርታ እንጠይቃለን። እንግዲህ በተረፈ ሸጋ ጊዜ ነበር። እኔ አሁን እንግዲህ አንድ ነገር አለ። ይሄ ነገርማ ሰውም አላስቀመጠኝ ያለው ደሞ እናርገው እንደናቴ ሰውም አላስቀመጠኝ። አዎ አምጪውና እዚህ ያረግነው ስተተ ታናየው መህዲ እየተባልኩ ተብሎ የለም ለህዲ ምን ያስቀመጠኝ ደግሜ ለህዲ። አዎ አሁንማ እንግዲህ አላህ እናርገው ለወደፊቱ ደግሞ ሌላ እድል ይፍጠርና ያልሄደ ደግሞ ሰራለሁ። አይደለም ማለት የሄደ ብቻ ነው እንደሚደጋግ አይደለም። የለመደው ነው እንግዲህ ያላየው ነው መሄድ ያለበት። ያየውማ እያንዴ የለመደው ይሄ ላይ ቃወማለሁ እኔም የለመደ ነው መደጋገም ያለበት። አዎ የለመደው መደጋገም ያላየውን ነው ማሳየት የሚገባው። ያላየውን ደግሞ ወደ ቤቱ ታጣጣ ጥሩ አይደለም። ደሞ ያቺ ልጅ ትንሽ ልጅ እንቅ እያረገች እየበረረችኝ ያው በየቤቱ ይሄርክ የዶሮ ስጋ ሰልችቶታል ሩስ ሰልችቶታል ብለው እነሱ የበግ ስጋ በእንጀራ አቀረቡ። አንተ ቀርሞ ዶሮ መቼ ናፍቆ በግ ይሸጣሉ ያልኩ እንጂ ደሞ ያቀረበ ጊዜ ሀዩ ቤት የመጀመሪያ ቀን ጅዳ ሄደን አንድ እህታችን ጋር ነበር ያረፍነውና በግ የቀረበለት ጊዜ በግ ይሸጣሉ ያልከው ታዲያ ለምኑ ነበር? ስጋውን ሳይ ነው በግ ይሸጣሉ እዛ ሀገር ስለ አዎ ገበያ አለ አለች። አይ ተዛዋሪ አፊን ከፍቼ በላው። ተረጋጋ። እኔ ጠርጥራለሁ ጠርጣሪ ነኝ በጣም አረ ግን እኮ እንደው እናመቻች ቀርቶ ቀድመንም ለተመልካቾቻችን ሳንነግራቸው ፕሮግራም ሳንይዝ ቀርቶ ነው እንጂ ቆየት ማለት እንችል ነበር እኮ እስከ 90 ቀን ይቻላል። 90ው ቀን ያው እዛ ያለው ሰው ተትቶ አንደኛ ነው 3 ወር ነው። ሁለተኛ እኔ ያው ስራ ልፈታ ሆነ ቢያንስ ቀድመን እዛ ያሉ ተመልካቾቻችን አንተን የምትለው በፕሮግራም ታሪካቸው እንዲያጋሩን ነገራናቸው ቢሆን እዛው ፕሮግራማችን እየሰራን ለአንድ ወር በዛ ላይ ሆቴሉ ውድ ነው። እርግጥ አልጋው 130 ሪያል በአንድ ቀን አዳር እንዴት ይረቶል ወላሂ አልጋው ከባድ ነውና አረዲያስ አንጀት ያልቀል ቤት እኮ እንከራይ ነበር ታዲያ አረቶኝ ይሄ ቋሚ ስራ ያለኝ እዛ ቋሚ ስራ ያለኝ መስጊድ ቤት ተስካራይ
አይ ለራቶኛ ለሁለት ወር ያልኳ ብታገኝ ሙዚክል የግመል መኳል ሰራ ደሞ እኮላለሁ ይብበላኝ ወዲያ አረው ግዲል ለማንኛውም አሁን ሁለት ወር ሆኗል። ያው ለምዲሃል አሁን ምን አዲስ አለ? በተረፈ ሀገር ቤት ዝናብ አልጣለም እስካሁን። ገና ዛሬ ይመጣሉ። ምን ያለ ይሄ ሽብር ብቻ ነው እንጂ ሌላ ነገር የለም። ሽብር ማለት የጦርነት ስጋት ጦርነቱ ዘንድሮ ዝናብ ካልጣለ ግን ሁለተኛ ዓመት ድርቅ ሊሆን ነው። አምና በርግጥ ጥሏል። ቢጥልም ዘራ ነው መሬት ተበላሽ። ሰው ታይሆን በልጉን ትቷል። ወደ መኸር እንዲው መኸር ወይ ደረሰ ያ የት ነው ዝናብ የመጣ እስቲና ወከዲያችሁ መጣችሁ ጭጭሳ ሀዲ እንደ ሀያ ናቶሎና ለፈዚ ና ወዲህ ይላል። በምን ተጣላችሁ? ድሮ አለቀላችሁ አለቀላችሁ። የኔ ወንድም የኔ ፈላጊ የኔ ወንድም ምን አርግ ብሎ ነው? ሀቢብ ጋር ለምን ተጣላችሁ? አይማታም ተጫዋት ላይ የሚዱ መንቀሻ አረ ሻያ በልታ ነበር። አረ ተባላለች ና ቶሎ በለው ና ይልሃል በለው። በቃ እንግዲህ ይሄ ነገር አልመሰለም። መቼ ምን ሲያንጨግባ ተቃጠለ። ይግላል እኮ ይሄ ሸክላ መስሎኝ ነው። አስቄጦ ይግላል ወይ ወዲያ ጥለው ሸክላ ድስት ታያ በሉ እንግዲህ ከብት ልታስወጡ ወይ ነው የምንሄዱት? ሀቢብ ና አሞሞ ሀገር ሩም ይሳታራ እንዴ ሊሆን ነው? እሺ እኮ ከሄድክ ትሄዳለሽ። ቆይ አየቤ ነው የምትሄዱት? ይሄዳል እንደሞ ሀገር በይኖረን ይሞርዱ ወደሞ ሀገር አሁን ሀገር ሀዲ እንዴ ነው ሞርዱ እታች ቆሮ ምን ሰራ ምስሩ ቁራን አሁን ሀገር ማለት ወይት ምስሩ ቁራን እዚህ እኮ በጨራ እሷ ዙሮ ነው የሚነዳው። አዎ እሷ ዙሮ ነው የሚነዳው በዲያጋ። ስለዚህ አንተ አየጋ ሂድ፣ እዛው ትገናኛላችሁ። ሀቢብ ከብቱም በወዳ ይንዳ አንተ ደግሞ አየጋ በዚህ አንተ በዝታይ በይኔ እንደውም ሚጣም ታህዲያ ሚጣ ጋር ይሄዳሉ እነሱ አብረሽ እንዳይወድቅ ታዳሽ እሱ ጋር አንቺ ጋር ትመጣለሽ። በይ ነው ኮት ልበስና ኮት ልበስ። አባዬ ጃኬት ልበስ፣ ዝናብ ይጥላል። ኧረ ይሄማ ግድ ነው። አንተም ልበስ ፀሐይ ቢሆን እንዲሁ ታዲያ ተካሻ ላይ አርጋሃት አንተም ልበስ። አንተ ያህል በኋላ ታረጋታለህ። አዎ አይረብህም ግን እዛ ሄደህ ራበኛ አትልም? ይመጣሉ እሷ ጋር ይመጣሉ። ትመጣላችሁ። ከራባችሁ ተራበህ ትመጣለህ። እሺ አባዬ ወይ እኔ ጋር ነው የምንገድል። ሸበጡ ብቻ ይሆንልህ። ጫማውን ጫጫ አርጋ እንደው ልበስ በቃ እንዳይከብድህ። እሺ አንሳውሱ እንዳይወካው ናፍቆ ከርሞ አዎ ይጫወቱ ሜዲያ ነው በዚህ ይሄድ አይዋ በቃ ሀያ እንግዲህ ቻው በላቸው። ፍጥሬ እንገናኝ በላቸው ተመልካቾች። ፍጥሬ እንገናኝ። ቻው ደህና ሁኑልኝ፣ ደህና ሁኑልኝ። ቆዩ አብራችሁ። አመሰግናለሁ። አብራችሁ ይቆዩ። ወንድሞቼም እህቶቼም ልጆቼም አማን ሁኑልኝ። ዘመድ አዝማድ በሙሉ አፍስተቃፍ ያላችሁ እኔን ያላችሁ ሁሉ አማን ሁኑልኝ። እንግዲህ ደግሞ ሌላውን ዱአ በኋላ በዝርዝር አረጋ ሀያ አስተርጅና ወገቢ ሲደራርቅ ፈረስ ላይ ዘልዬ የምወጣው ሰውዬ አሁን እንዲህ ሲሆን አይ አማና ሁሴን ሱሌይማን የአፓርትመንት ግንባታ ማህበር በደሴና ኮምቦልቻ ከተሞች ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንት ለሚፈልጉ ሁሉ ማህበራችን ዘመናዊና ምቹ የሆኑ የመኖሪያ ቤቶችን ለመገንባት በደሴ ከተማ በሚገኙ ሳይቶች የአባላት ምዝገባን አጠናቆ በግንባታ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል 50 ሜትር ገባ ብሎ G+12 አፓርታማ በ2300 ካሬ ሜትር ላይ ለመገንባት ዝግጅቱን አጠናቋል። ለአንድ አባል በ100 ካሬ ላይ ሁሉንም ያሟላ ባለ3 መኝታ መኖሪያና በተጨማሪም ሱቅ ገንብተን እናስረክባለን። የአንድ ዕጣ ዋጋ 500 ሺህ ብር ብቻ ነው። ታዲያ እርሶም ይህ ዕድል እንዳያመልጦ ፈጥነው ይመዝገቡ። አድራሻችን ደሴ ሰይድ ያሲን ህንፃ 5ኛ ፎቅ፣ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 ይደውሉ። እሷ ናት። ይሄኛው በሬ አይሄድም እንዴ? ካስተዋልሳ ደግሞ ድርቅ ሩሚ ጃኬትን በወጉ ያዘው እንጂ አባይ አባ ቻው በቃ እሺ ቻው
በደንብ አድርገህ ጠብቅ። ኧረ ጃኬት በወጉ አድርገው እንዴት እንዳረከው ሰው አይዋጋም ይሄ በሬ ሩሚ እየሮጠ ሄደ እንዴ ወጋሽ እጅሽን አልተቀፈቀፈ ውስ ጠጃ እንዴ ወታለብሽ እሳይ ቆማዲ ዝናቡሳ ፍርልፍ ካለ ሆየናቸው ከብቶቹ ነንቺ ሂጂና ሶጭ ዘድርቁና ገለባውና ፈሰሰኝ ይውጣ እሳቱ ከውጭ ብርድ ጋር ሰላም ተዛም ከትፋለን ለእንትኑ ለምናችን ለሩዙ አይ ትንሽ ቢሆን ቀንሽላት ከሱ ወላሂ ፍላጊያችን ቢዘንብ ጥሩ ነበር ለከብቶቹ ከስተዋል በሮቹ ራሱ ረክ ደረቅ በሉሃ ምን ያርጋል እርጥቡ የቀረ ጊዜ እርጥቡ አቀረች ወጥ እንጨት ተመልካቾች በማንኪያ ሲማሰል አይወዱም ወጥ እንጨት ነው ቆንጆ እና ተመልካቾች አብራችሁን ቆዩ እንግዲህ ሾርባ ሰርተሻል አይደል ቀድመሽ ሰርቻለሁ ከመምጣታችን በፊት ይመሻል ብዬ እንተናለ ውሃ ልሻሷ መንቆርቆር አለ አበሰለ ይሆን ወጡ ጋር ይበስላል ብዬ ነው ይበስላል እዛም ታታዋዲ አይደል እቃሱ የታለሽ ቀጠን ደቃቅ ሳህን አመጣለሁ እሺ በዛው በቃ አምጪ ለሚከተፈው ማረጊያ ነው ለዚህም አምጪ ለሌላ ነገር አያስፈልግንም በቃ ለሚከተፈው እሺ ሰርቪስስ ቢሆን ምን ችግር አለ ሰርቪስ ነገር ችግር የለውም በመካከለኛ ነገር እሺ ቆይ ይጀመጣ እንግዲህ ተመልካቾች እኔ የመጣሁት ዛሬ ሰኞ ነው ይሄን ፕሮግራም እያያችሁት ያላችሁት ሮብ ማታ ነው ከሁለት ቀን በፊት ነው የተቀረጸው እና አይዬ በካል ገዛው ማክሰኞ አለ እኔ ደግሞ ከስራ አንፃር ለማስፈጠር አልተመቻቸልኝም ስለዚህ ያው ኪሎ ስጋ 500 ብር መግባቱን ሰምታችኋል 1 ኪሎ የከብት ስጋ እንግዲህ የከብት ስጋ በብዙ መንገድ አይመከርም ለጤና ግን እሱ ራሱ ሰማይ ነክቷል ሀገራችን በጣም እየበለጸገች በመሆኑ ያው የዋጋ ጭማሪው ይሄን ይጠቁማችኋል ምቾት ላይ ነን በጣም ምን ይደረግ መቼስ መለወጣችሁን የምታውቁት አንዱ ምክንያት ምንድነው ገንዘባችሁ ምንም መግዛት አይችልም ማደጋችን አንዱ ማሳያ የገንዘባችሁ ቅዋ በጣም መጠናከሩ ነው ደግሞ ሌላ አላዋጋሁም ምን የኑሯችንን ነው ያዋጋሁት ወደ ሌላ እንዳቀይሩብኝ አደራ 1500 ብር 1 ኪሎ አንጆ 1 ኪሎ የበሬ አንጆ 1 ኪሎ የበሬ አንጆ 1500 ገብቷል ያልኳቸው ነው ምንን ያሳያል ታዲያ አሁን እናቴ አረ በጣም ውድ ነው ምኛ ማደጋችን ነው የሚያሳየው ምን አሳደጋችንን ወዲ እኔ ምን አደግነ ልጅ ወዲ እድበለው ባንዲ ፊት ሀያታቸው በጎቹ ይሻላሉ አረ በግማ ወላሂ የዛሬ 15 ቀን እንግዲህ ያችን አይየላከልኝም በግ ወላሂ ከሽናቲያችን ይና አረ እኔ ጭራሽ 9000 ሶፊ ማለት ነው መሐመድ ብሏል አየ እንደው የዛን ቀን ገዝተህ በኮለኛም ራሱ ለኤዲ እንደው እያለ ይተረሻሉ እኮ ታያ ብንገዛቸው አይሆንም እያለው ድርቅ ስለሆነ አሁን ያቺ ወርቀናት ወርቅ አንዷ ኬሻ ከሳል 1000 ብር የሚገርም ከባድ ነው እንደው እስቲ ታከሳሉ እንኳን እስቲ ተመልከቱ የባህር ዛፍ እዚሁ የሚያከስሉት እዚህ የሚከሰለው ከሰልማ አክሰል እኮ እዛ አካባቢ ሰው አያውቅም ነበር
አቅም ስንጥር ነው እሱ አሁን ራሱ አንድ ኬሻ ከሰላ ሆነ ቤት አለው እንደኛው እንትን ብለው ገዝታቷም ማለት ነው ለሊት ግን አልያያዝልኝ አለ ያለ ጋቻ ገዝተው በጋቻ በስንጥር ነው የሚያነዱት ጧት ተነስቶ ማያያዙ ከባድ ለሊት ስንት ሰዓት ነው የምትነሱት ቶሎ 9 ሰዓት እንደው እኮ 9 ሰዓት ገጠር አሁን ለታራሱ ቀሊና ሄጀ ስጠይቃቸው አረኛ ዶሮ ሲጮህ ነው እያለው ነበር 9 ሰዓት 8 ሰዓት 8 9 9 ሰዓት ነው ቁርአን ሲቀሩ ያድራሉ መሐመድ ይመጣል ተዛ እንደገና ተነስተን ያናን ሸጋ ነው እስኪ ዱአ አርጉ እንደው ዲህናን ሆነ አቦ ረሞኝን ነገር እንደው አላህ ያዝ አራ ጦርነት ያዝ እንደው የጉር ነው እስቲ ወማካለ አንሳዝነ እንደዚህ እንስን ከራቶች እናይጣላላ እንደ ዶሮ አርጊውና እናስባማና እኔም የራሴን ስራ እንዲሰራ አንቺም ወደ እንጀራሽ ትሄዳለሽ እኔ ወጤን ጨርሳለሁ ስጋው ቀይ ስለሆነ አንድ ነው አባይ ናበስ ፈሃተህድብኝ ናበስ እንዴ ቁጭ በልበለስ እንዴ ቁጭ በል እኔ ተማሪ ሩሜ ጀማል አሊመት ምትለውን አንብቧታል አሊመት ቦጋለ ትላለች በርበሬው ላርገው እንግዲህ አርገው ያው ማታ እንዲህ እዛ ቁጭ ተንልማጨ ነገር አለሽ ተለፈልፋለ ዝም ብለህ አርገው የለኝም እዛ ቤት ነው እንዴ በእሱ እንትን በለ መለፍለፍ ጥላን ሄዲ ጊዜ ጭር በማን ከዋነካውም በሱ ወጥ እንጨቱን ካውና አይ እንዴ እዛ ቤት ከምንሄድ አራራራራ ሰዓቱ አላቀጥ ገባልኝ ምንድነው የሚባለው ሳስ ሲበዛ ብገን ነው ብገን ዛሬ ቀርቶ ብገን ዛሬ ምን ማ እሱ ውስጥ አየሻት ማይን ሩሜ ነኝ እኔ ሩሜ ለማን ያለ ሁሉም ሰው አለ ውሃ ከፈለክ ተጣላ ባይ እሺ ብላና ሩሜ ያልወደቀም መንገድ ሚጣ አንቺ ያለሽለት ምን ብሎ ይወርቃል በርበሬውን ድልግ አረገው በርበሬውን ድልግ ለማልካተሽ እንግዲህ ያመላርክ አሁን ቶሎ ኩፍ ይልልሻል ስንት ደቂቃ ይላል አሁንም ምትፋይ ቆይ ይላል ሚራቄ ሳይደርቅ ነው የሚባለው አዋ ሚራቄ ሳይደርቅ አንድ ያፍታ ነው እና አባ በሮቹ አልተጋጠሙ አሁንማ ድርቆ ይሰጧቸዋል አዛው ማን ያረጋው ሩሜ ሳሩን ወደ ላይ ያረጋ በሉ ሂዱ አላችሁ እንደይ አንቺ አሁን ማር ሆነሻል በቃ ጨዋ ሆነሻል አይደል እቺ ተለሰው ሆነ ደሞ ወዲያ እዛ ላይ የላክናት ይመስል እስቲ የሚገርም አከስቷል አሁን ብርቱካን እኮ ስትመጣ አንቺን ተዝህ ተቤት ታባረርሻለኝ እስቲ አሁን እኛ የላክናት አይመስልም ታፊትህ ነካው ማሪ ሽንኩርቱን እዚህ ጋር አዎ እንዴ
ይሄ ባህሪ ለውጥ ለብርቱካን ሪፖርት ይቀርባል። እንዳታቦሊ አቧራ ጎጂ ነው በላት። እያቦለለች አታቦል። ኧረ ያውቃል አብሮ ይሄዳል። መስኪን ወዱ ልታረጉ ነው። ዝጉ በልልኝ፣ ዝጉት በላቸው። የሆነ ሸገጣ መሳሪያ ይተክላል። አሁን ሰው ግን ወደ ጉዱ ጉዱ ነው የኔ ወጥ ሰሪ ወላሂ ቆለኛው እሺ እንዲህ አልሰረባት አላየንም። እቻ የጥቁር ጤፍ ሰረባት እኔ ስለምወድ አለቃ የማምራልኛል ያፖ ሰረባትሽን እንዲፏ ካረክሽማ አለቀ። እኔ ማሰሪያዬን ዘጋሁ። እሺ ተመልካቾች እንግዲህ ወደ ዋናው ቤት ደግሞ እንግባና ሽርን ክትንበል። በዚህ አጋጣሚ እንዲህ አይነት ቀላልና አገልግሎታቸው ደግሞ የላቀ መብራቶችን ስትፈልጉ ሩጋስ ሶሉሽን እንኳን ደህና መጡ። እንኳን ደህና ቆያችሁ። ወዴት ነው ማገሩ? እያልሽ ነበር። ሩሚ ወዴት ነው የምሮጠው? ወደዛ ዞር ነው። አይዋ ደህና መጣች። አዲስ ሞፈር እስቲ በአዲስ ሞፈር እንኳን መሬቱ ቢገር ጥቁር በግ አብዝታችኋል። ሳምንት ጥቁር በግ አብዝታችኋል። ወይ ሌላ ሰጥሻለሁ ቤት አለ እዛ ታው ስጣችሁ ሳትቻለሁ እኮ ተጠራመታ ናቲ ምን አልባሽ እንጀራ የማሰሪያ ቂጣው ተጋገረ። አይ እኛ በሰረባት አሬ ሁለተኛው ነው ደግሞ። አይ እንጀራ ሁሉ ላልበላ እችላለሁ። እሺ አሁን ማለቴ ነው ዲክ እንጂ በምን ቆዋዬማ እንትና የሚመስል አብጤ እንትና የሚመስል ባንዲ ላርግበት ባህል እዛችን እየበሰለ ነው። የሙንዲያር
ትንሽ አድርገው መብሰሉን በምን ይረጋገጣል? እንጂ በሳይንስ የማይረጋገጥ ነገር በሙከራ ይቀረዋል። እነ ጀማል እየተማርን ነው እንግዲህ ምኑን ነው የሚሰራራው እንትን እጅላችሁ ከዚህ ካሜራገኝ አይ ነው እንዴው እየዳበሰ ነው። አይ እሱማ ግድ የለም ሀልከላት እሱን ተተፈማ አይደለም ዝም ብሎ ጧትም ምሳ ሰዓትም የለም ታሉ ብዬ ነው እንጂ የለም አይ እነሱም አንጡ አይ አንደኛ ስኳሩ ምንም ተጋኑ ራሱ ደብቄ ነው ትንሽ በኋላ አብሽር መሐመድና ነጃት አንድ ናቸው። ነጃት ገባ አይልም እንዴ ሌላ ችግር መጣ ትንሽ ማስታረቅ ነጃትም እንዲህ ነበር። ማናት የረበሸችው? ቢስሚላህ አወል ጀባ ቀሐጀባ አማን ጀባ ነጋ ጀባ በማን ወለኝ ሰበብ ተሳድረን በተፈቀደ ተሳድረን ሞኝ ነገር ሞኝ ቀደር ሞኝ ነው ሞኝ ወሬ ዝጋባ አለው። ልጆቻችንም አማን ይሁኑ፣ አገሩም አማን ይሁን፣ በላ ተብልጅ ይሁን፣ ሹም ማዲል ይሁን፣ እኛም ደህና እንሁን። ቃፍስ ተቃፍኛን ያለው ሁላ አማን ይሁን፣ ልጆቻችንም አማን ይሁኑ። አይ ዓለምን በረካ ለሱ አላህ ያርገው። አላሁም ወሰለም ዐላ ሰይድና ሙሐመድ ያበቀር